የሁለታችን ስኬት እንደሚያስደስተው ሰው ብትሆኑልኝ በጣም ደስ ይለኛል። እና አንቺ መሀል ላይ በጣም ብዙ አይደለም እንደዚህ ሁላ እኔ መናገር አልፈልግም እንጂ ሰው ተቀጥሮም ነበር አይደለም። በጣም ብዙ የምናውቀው በውስጥ ነገሮች ብዙ ነገሮች እኔና የሚል ለማለያየት ሰው እንኳን ተቀጥሯል። ሰላም ውድና እየተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? በያላችሁበት ቦታ እግዚአብሔር ሙሉ ሰላምና ጸጋ ብዝት ትርፍ ይበልላችሁ። ዛሬም እንደተለመደ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው እና ሀይሚና ብሩክን ነው ይዤ መጣላችሁ ማለት ነው። ከዚህ በፊትም እንደምታውቁት እና ሀይሚና ብሩክ ያስተላለፉት መልእክት ምንድን ነው ካላችሁ፣ እኔና ብሩክን ለማለያየት ጥረት የምታደርጉት ምን አስባችሁ ነው? ምን ልታደርጉ ነው? ለምንድን ነው የእኛ መለያየት የምትፈልጉ የምትወዱት? ለምንድን ነው እንደዚህ የምትሆኑት? እያሉ መልእክታቸውን እያስተላለፉ ነው። ስለዚህ ሀይሚና ብሩክን ለማለያየት የምትራሮጡት እህቶች፣ ወንድሞች ለምንድን ነው? የእነሱ መለያየት ማንንም አያስደስትም። ስለዚህ አብረው እንደዚህ ሲያምሩ ነው ደስ የሚለን በእርግጥ ማለት ነው። ስለዚህ እነሱን ለመለያየት የምትራሮጡ መልእክታቸውን ሰምታችኋል እና ስለ እነሱ ክፉ የምታወሩት ማለት ነው ባታወሩት በጣም አሪፍ ነው ማለት ነው። በእኔ መልእክቴ ነው ማለት ነው ይሄ እና ምን ነበረ ለማለት ያሰብኩት ይህም እንደዚህ ሆኖ ሳለ ደግሞ አዲስ ነገር ደግሞ አለ። በቅርቡ ቀን ብሏል ማለት ነው። ብሩክ ሰርፕራይዝ ያደርጋታል ማለት ነው። እሱ ምንድነው ካላችሁ ቀለበት ማድረግ ነው። ሌላ ነገር ምንድነው? እንደዛ ነው በእርግጥ እኔ የሚመስለኝ ማለት ነው። በቅርቡ ጠብቁት ማለት ነው። ሀይሚና ብሩክ በአዲስ ነገር ማለት እንጠብቃለን። እንደምለው እኛ ምን አድርገን ገና ምኑን አይተን ገና ኮነን ገና መኪና መግዛት ሳይሆን ከዚህ በላይ ብዙ ደረጃ እንደርሳለን። ለምን ትቀናላችሁ? ለምን ለማለያየት ትፈልጋላችሁ? የእኛ መለያየት ለምን ይጠቅማችኋል? ለምን ማንንስ ያስደስታል ብሎ ነው እየተናገሩ ይታሉ። እውነት ነው። በእርግጥ የሰው መለያየት ማንንም አያስደስትም። በደስታና በፍቅር ሲኖር ሰው ልጅ መቼም በደስታ ደስ ብሎ ሲኖር ነው ደስ ብሎ እንጂ ሁሌ ጭንቀትና ሲያለቅሱ ማለት ደስ አይልም። ስለዚህ ለምንድን ነው አንዳንዶች ደግሞ ገብታችሁ እነሱን ለመለያየት የምትሯሮጡት? አይጠቅማችሁም። ስለዚህ እነሱ በፍቅርና በአንድነት ቢኖሩ መልካም ነው እላችኋለሁ። እና ስለዚህ በቅርቡ ደግሞ አዲስ ነገር የምናይ ይሆናል ማለት ነው። ቤተሰቦቻችን በሀይሚና በብሩክ ቤት አዲስ ነገር እናያለን ማለት ነው። እና ደስ ይበላችሁ በዚህ አጋጣሚ። ስለዚህ ሀይሚ ደግሞ በጣም ልቤ ተሰብሯል። ለምንድን ነው እንደዚህ አይነት ነገር የምትፈልጉ ከኛ እኛ እንድንለይ እኛ እንድንበሳጭ ለምንድን ነው የምታደርጉት? እኛን እንደምትወዱ የኛ ደስታ የሚያስደስታችሁ የኛን አእምሮት የኛ ድምቀት የሚያስደስታችሁ ከኛ ጋር ደስ በሉ እንጂ አንዳንዶች አላችሁ በውስጥ ገብታችሁ በዋትስአፕ ሆነ በኢንስታግራም ሆነ በተለያየ መንገድ ገብታችሁ እኛን እንትን የምታደርጉት ብትሆኑ ያሉ መልእክታችሁን እያስተላለፉ ነው ማለት ነው። ስለዚህም የኔ መልእክት ምንድነው? እነሱን ተዋቸው። እነሱ የራሳቸውን ኑሮ እየኖሩ ነው። እናንተም የራሳቸውን ኑሮ አትበጥብጡ ማለት ነው። ሰው መበጥበጥ ምንም አይጠቅማችሁም ብዬ አስባለሁ። እና በዚህ አጋጣሚ እንኳን ደስ አላችሁ ሀይሚና ብሩክ ብያችኋለሁ። ሀይሚና ብሩክ እንኳን ደስ አላችሁ። እንኳን ደስ አላችሁ። መኪና መግዛት ሳይሆን ከዚህ በላይ ብዙ ደረጃ ትደርሳላችሁ። ከእግዚአብሔር ጋር ብዙ ደረጃ እንደሚደርሱ ተስፋ አድርጋለሁ ማለት ነው። ውድና የተከበራችሁ ቤተሰቦቻችን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የነሱ ወዳጆች ሁላችሁም ሰብስክራይብ አድርጉን፣ ላይክ አድርጉን ማለት ነው። ምርጥ ነገር ብቻ ነው ይዘን የምንመጣው። እኛ ሌላ ዘረኝነት ምናምን አይሰራም። እኛ ቤት ጥሩ የሆነ ነገር ለሰው መልካም እየተመኘን ነው እንደምንመጣው ማለት ነው። ውድ ቤተሰቦቻችን ሁሌ መልካም እመኝላችኋለሁ። ለሀይሚ ለብሩክ መልካምን ነገር ነው የምመኝላችሁ ማለት ነው። ለእናንተ መልካም ነገር እንዲሆንላችሁ በጣም እመኛለሁ ማለት ነው። ለሰው ልጅ መልካም ባሰብን ቁጥር መልካም በተመኘም ቁጥር ለራሳችን መልካም እንደሆነ አስቡትና ቁጠሩት ማለት ነው። ስለዚህ የነሱ ደስታ የሚያስደስታችሁ የነሱ ድምቀት የሚያስደስታችሁ ሁሌ ደስ እንድትሉ ነው ማለት ነው። ለምን የነሱ ደስ ስሉ በጣም ነው ደስ የሚለን። ሁሌ እኛ እንከታተላለን። መዳም ቤት እዚህ ሆነን ስንከታተል አይምሯችንን ፈታ እናደርጋለን። በጭንቀት በተለያየ ሁኔታ ከመጠን እነሱን ካየ ያዝናኑናል ማለት ነው። ስለዚህ እንደዚህ የሆኑት ምርጥ ወንድሞች እህቶች እያሉ እኛ ስለምንድን ነው ፈታ ማንለው በእነሱ ማለት ነው። እና የነሱን መቼም የነሱን ውድቀት እኛ አንፈልግም ማለት ነው። መቼም እነሱ እንዲወድቁ እንዲያለቅሱ አንፈልግም። ስለዚህ የነሱን መልካም ነገር እንመኛለን አሁንም ማለት ነው። እግዚአብሔር አምላክ ከነሱ ጋር
እና እግዚአብሔር ያሰቡትን ያቅዱትን ሁሉ ያሳካላቸው ሙሉ በሙሉ። እግዚአብሔር አምላክ ምናልባት የተመኙት ነገር ሊኖር ይችላል። እግዚአብሔር አምላክ አሁንም በእጆቻቸው አሳልፎ ይስጣቸው። በቅርቡ ደግሞ ሳፕራይዝ አለ ያለው ምን እንደሆነ እኔ ገምቱ ብሏል ማለት እኔ ኮንኩ ወይም ቀለበት ነው ወይስ ሌላ ነገር ምንድን ነው እኔ እንጃ። እሱን ነው የሚያስበው። እስኪ እናያለን አብረን ማለት ነው። አብረን እናያለን። እግዚአብሔር አምላክ ያለው ይሆናል ስለ ሁሉ ነገር። እግዚአብሔር አምላክ አሁንም ሀሳባቸውን እቅዳቸውን ይሙላላቸው እና ብሩክ መኪና እያሰለጠናት ነው ማለት ነው። በጣም የሚገርመው ነገር ደግሞ መኪናን ደግሞ ቶሎ ማዋቋ በጣም እኮ ቅመም እኮ ናት ሀይሚዬ፣ ክበሪልኝ እውነት። እና ቶሎ ትለምጃለሽ ብሩክ እያለ ስጀመረ መልመድ አይቀርም ማለት ነው። በቅርቡ ደግሞ መኪና ላምዳ በራሷ እጅ እየነደች ትመጣለች ማለት ነው። ወደ ቤተሰቦቻችን እንደተመለከታችኋት ማለት ነው። መኪናን እየነደች ነው የነቀማም ነገር የሆነች ነገር እና እንዳያችሁት ነው ማለት ነው። ከዚህ በላይ ብዙ ነገር እንጠብቃለን ከእናንተ። ጥሩ ነገር ነው የምንጠብቀው። ወደ ቤተሰቦቻችን አበረታቱ ማለት ነው። በርቺ ጠንክሩ በሏት እና መጀመሪያም ብርቱ ጀግና ልጅ ናት ማለት ነው። በዚህ አጋጣሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ማለት ነው። ወደ ቤተሰቦቻችን በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆይልን። ባይ ባይ።